ካብ ህዝብን ናብ ህዝቢ ናይ ህዝቢ ብህዝቢ ድልድል ቃና ታሪኽ ናይ ንሽቶ ዓቢ ኤሪሳት ኤሪሳት ድምፂ ውፅዓት ሰላም ሰላም ተመልካቾቻችን፣ ይሄ ኤሪሳት ሳተላይት ሚዲያ የኤርትራውያን ሚዲያ ነው። ይህን ፕሮግራም የማዘጋጅላችሁ ኤልሳ ማራ ይባላለው። ከዚህ ከአሜሪካ ነው ማስተላልፈው። እንግዲህ ስላለው የኤርትራና የኢትዮጵያ ሁኔታ ከአቶ የሱፍ ያሲን ጋር ጊዜ ይኖረናል። እንድትከታተሉኝ እድሜን አቀርባለሁ። መልካም የመከታተል ጊዜ ይሆንልን። አቶ ዩሱፍ እንግዲህ እድሜን አክብረው ያሉትን እውቀት ለህዝባችን ኢትዮጵያ ኤርትራ ውስጥ ላለው አካፍላለሁ ብለው ስለመጡ በስም በተከታታዮች ስምና በኤልሳ ስም በኤሪሳት ሚዲያ ስም ደግሞ ምስጋናዬን አቀርባለሁ። እሺ፣ እኔም በጣም አመሰግናለሁ። እሺ፣ እንግዲህ እንደሚታወቀው በሰሞኑ እዚያ አካባቢያችን ማለት ነው የኢራን የአሜሪካ የእስራኤል ግጭት እንደታወቀ ሆኖ እንግዲህ አሜሪካውያንና እስራኤላውያን ባልጠበቁት ሚዛን የህርሙዝ አካባቢ የሚባል ስትራቴጂካዊ ቦታ ኢራን በመዝጋቷ የዓለም ኢኮኖሚ ሼክ እንደሚያደርጋለው የውጊያውንም ሚዛን እንደሚቀይረው አድርጓል። እና እስኪ ዓለማችን በፖለቲካዊና በኢኮኖሚያዊ በስትራቴጂካዊ ቁልፍ ቦታዎች ነው የቆመችው። እነማን ናቸው እነዚህ ቁልፍ ቦታዎች? ልክ እንደ ህርሙዝ ያሉ እስኪ እነማን ናቸው ትላላችሁ? ስንት ናቸው በዓለማችን ላይ ያሉት? መልካም ኤልሳ፣ በአንደኛ ደረጃ እንግዲህ አሁን አዲስ የሆነው ለብዙ ሰው ለእኛ ሰውም ይሁን ለሌላ አካባቢ ሰዎች ሁርሙዝ ተዘጋ፣ ሁርሙዝ ተከፈተ፣ እከፍታለሁ አለው፣ እዘጋለሁ አሉ፣ እንደገና ተከፈተ፣ እንደገና ተዘጋ ሲባል ነው የምንሰማውና ምን ለማለት ነው ሲባል ነው እንግዲህ በመጀመሪያ ያ ግልጽ መሆን አለበት። እነዚህ በአጠቃላይ መተላለፊያዎች አሉ፣ የባህር መተላለፊያዎች። ከባህር መተላለፊያዎቹ በተለይ ደግሞ ይሄ በጣም ጠበብ ያሉና እንደ ወሽመጥ ሆኖ መርከቦቹ የሚተላለፉበት እንደ መተላለፊያ ነውና ሁርሙዝ የታወቀ ነው። አንዱና አሁን ኢራንና በኢራን ዘግታው እነዚህ ከዓለሙ ምናልባት እስከ 20% የሚሆን የነፍጥ የቤንዚንና የሌላው የሚወጣበት ቦታ ሆነዋል። በሌላ ከዚህ ብዙ እንደዚህ አይነት ወሽመጦች ቢኖሩም እስከ 90 ይሆናሉ ተብሎ ይገምታሉ በባህር ሰዎች። በተለይ ግን 10 ነው አሁን በጣም ከፍተኛ እውቅናና ከፍተኛ ኢምፖርታንስ ያለው። ይህንን ቾክ ፖይንት ይሉታል በአንድ አባባል። ቾክ ፖይንት ማለት እንደ ማነቂያ ነው። በዛ ካላለፉ ሌላ ማለፊያ የላቸውም ማለት ነው መርከቦች። 90% ከዓለም ንግድ ደግሞ የሚጓጓዘው በባህር ነው ተብለዋል። ይሄ ሲሆን ደግሞ ይበልጥ ይሄ ምን ያህል ኢምፖርታንት እንደሆነ ያሳያል። አሁን በታየው መልኩ ይሄ በመዘጋቱ ነው እንግዲህ በአንድ በኩል አሜሪካና በአንድ በኩል አሜሪካና እስራኤል በአንድ በኩል የዚህ ወሽመጦች ብዙ በመሆናቸው ግን ዋናው በዓለም ደረጃ አሁን የሚታወቁት 10 ሆኖ በዚህ በሰሙነኛው ጉዳይ የታወቀው ሁርሙዝ ነው። ሁርሙዝ እንደተባለው በአንደኛ ደረጃ ይህንን ቤንዚንና ሌላ ከዚህ ከአረብ ዓለሙና ከኢራቅና ከኢራን የሚወጣው የነዳጅ የሚወጣበት
መተላለፊያ ነው። ቾክ ፖይንት የሚባለው እንደ ማነቂያ ሆኖ ስለሚታይ ነው። ይህንን ማነቂያ ነው እንግዲህ እንትና ማን ነው ኢራን ይዛ እንደ አንድ መደራደሪያ ፖይንት አድርጋ የያዘችው። በሌላ በኩል ደግሞ የአሜሪካን ብቻ ሳይሆን የዓለሙን ግብይት፣ የዓለሙን ንግድ፣ የዓለሙን አጠቃላይ በዚህም ብቻ ሳይሆን በዛ በቤንዚኑ ምክንያት ሌላው እቃዎች ከፍተኛ ዋጋ የሚጨምሩበት እና ይሄ ደግሞ ከፍተኛ የሆነ የስትራቴጂያዊ ጥቅም ስለሰጣት ምን ያህል እንደምትጠቀምበት ነው የሚያሳየው። ሌሎች ደግሞ በየቦታው ያሉት በነ ቻይና በነ ምናምን እነ ማላካ ወዘተርፈ በዚህ ተነቃቅቶ ሊጠቀሙበት ይችላሉ ተብሎ እነዚህ ማነቂያ የሚባሉት ወይም ቾኪንግ ፖይንቶቹ ሌላው የተለያዩ ኃይሎች ይጠቀሙበታል ተብሎ እየተፈራ ነው። ይሄ ካልን እንግዲህ ወደኛም በኋላ እንመጣበት እንችላለን። አንድ ትልቅ ቾኪንግ ፖይንት ተደርጎ የሚታየው የቀይ ባህሩ ባብል መንደብ ነው። በአንድ በኩል ባብል መንደብ የዚህ የቀይ ባህሩ መውጫ ላይ ሲሆን፣ ከላይ ደግሞ የቀይ ባህሩ መግቢያ በግብፅ በኩል ስዌዝ ካናል ነው። እነዚህ ሁለት ቾኪንግ ፖይንትስ ባንላቸው እንኳን መግቢያና መውጫ በእኛ አካባቢ ኢኳሊ ሊጠቀሙበት ይችላሉ ተብሎ ስለሚገመት በቅርብ ጊዜ ያው የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ እኛም ቀይ ባህር እንከፍታለን በሚሉበት ጊዜ ምናልባት ይህንን የባብል መንደብ ቾኪንግ ፖይንቱን እንጠቀማለን ወይም እንዘጋዋለን ለማለት ፈልጎ እንደሆነ ነው በብዙ ሰዎች ዘንድ እንደ ጥያቄ እየቀረበ ያለው። ባጭሩ ይሄ ያ አሁን ሰሞኑን ጀነራል ጻድቃን እንደ አንድ ካርታ መዘዋል ያሉት የአፋርን ህዝብ ይዘን ቀይ ባህርን ኦን ለማድረግ እንችላለን የሚል ካርታ ነው መዘውት ያሉት። ይሄ አይነት አንደኛ ነገር ኦን ደ ግራውንድ ማለት ፋክት ኦን ደ ግራውንድ ሊሆን ይችላል የሚል ጥያቄ መመለስ አለበት። ሁለተኛ ከሆነም ራሱ ሰላም ይሰጠናል ወይ? ወደ ውጥንቅጥ አያመጣንም ወይ? ማለት አፋርን ይዘህ እንትን ካልክ ኢትዮጵያ ኦኬ እንደዛ ከተባለ ሶማሌ ህዝብ ወደ ሶማሌ ክልል ይሄዳል ማለት ነው። አፋርና ትግርኛ ደግሞ ወደ ኤርትራ ይመጣል ማለት ነው። እነዚህ ጋምቤላውን ወደ ደቡብ ሱዳን ይሄዳሉ ማለት ነው። ውጥንቅጥ ውስጥ አያስገባንም ወይ? እንደዚህ አይነት ንግግርስ ለኢትዮጵያ የቆጡን አውርድ ብላስ የብብቷን ጣለች አይሆንባትም ወይ? ስለዚህ እስኪ ምን ትላለህ? ይሄ እንደዚህ አይነት የጀነራል ጻድቃን ንግግር ሊሆን ይችላል ወይ? ፋክት ኦን ደ ግራውንድ እስኪ እንግዲህ ይሄ ኢትዮጵያ ባህር በር አክሴስ ባህር በር ያስፈልጋታል የሚለው ጥያቄ በጠቅላይ ሚኒስትሩ ከቀረበ አንድ 4-5 ዓመት ይመስለኛል። እሱ በስልጣን ያለው 8 ዓመት ውስጥ ነው። ስለሱ ብዙ ነገር ተወርተዋል። ይሄ ኢሹው በምን መልክ ነው የመጣው? እሱ ራሱን ነው ያመጣው ወይም ሌሎች ኃይሎቹ ከሱ በስተኋላ ሆኖ ነው የቀሰቀሱት የሚሉ ብዙ ጥያቄዎች ሲጠየቁ ነበር። በአጠቃላይ መልኩ ግን አሁን ጀነራል ጻድቃን አሳች ጉዳይ ሳይሆን ይሄ የአፋር ካርት የተባለውን የመምዘዝ ጉዳይ የነበረ ያለ ነው። ያን ጊዜ በደርግ ጊዜም ቢሆን ስለዚህ አሰብ ራስ ገዝ ሲሰጥ አሰብና አውሳ የተባለውን ወሎ አውራጃ አንድ ላይ ተደርጎ በዛ መንፈስ ነበረ የተሰራውና ይሄ ደግሞ ለብዙ ጥያቄዎች በር የከፈተ አስተያየት ነው። አሁን ግን ከሌላ አሁን እንዳልነው ከዚህ ከኢንተርናሽናል መተላለፊያዎች ጋር
በምናይበት ጊዜ በቅርብ ጊዜ በተለይ ከዚህ በፊት እዛ አካባቢ የዚህ የአረብ አሚሬቶቹ በአንድ ጊዜ አሰብ ላይ ነበሩ። በሌላ ጊዜ ከአሰብ ካስወጧቸው በኋላ የዚህ በባብል መንደብ ላይ አንድ ኤርፖርት አላቸው፣ መዩም በተባለችው ትንሿ ደሴት። እነዚህ ደሴቶች ያኔም ሰው በጭንቅላቱ የነበረው ምናልባት እነዚህ ማነቂያ የተባሉትን መተላለፊያዎች ይዘን አንዳንድ ነገር ማድረግ ይቻላል በሚለው ነው። ግን የአፋር ካርት የተባለው አፋሮቹን በኢትዮጵያ ውስጥ አፋር ስላለ ከአፋሮቹ ከሌሎች አፋሮች ጋር አንድ ላይ እናደርጋለን የሚለው ነገር ኦፍኮርስ በብዙ መልኩ ሌላ ችግር ያመጣል ነውና በእኔ አስተያየት ባለፉት ስንት ዓመታት ስንለው የነበረው ኢትዮጵያና ኤርትራ ሁለት መንግስታት ከሆኑ በኋላ አንዱ የአንዱን መሬት ፈልጎ ይዞ ነጥቆ ከወሰደ በኋላ እንደገና ልጠቀምበታለሁ ብሎ ማሰቡ ራሱ የማያበራ ጦርነት የማያበራ ውጥንቅጥ ሁኔታ ይፈጥራል ብለን ስለምንሰጋ ፖርቱን በግድ እንኳን ለመጠቅ ቢቻል እንኳን ለመጠቀም እንደማይቻል በብዙ መልኩ የተነገረ ነገር ነው። ለአካባቢውም ለዛ ለራሱ ለአፋር ህዝብም ለኤርትራ ህዝብም ለጠቅላላ ኢትዮጵያ ህዝብም ሁሉ ችግር የሚያመጣ ጉዳይ መሆኑ ነው። አሁን ግን ከዚህ ከመተላለፊያዎች ጋር ተያይዞ ባብል መንደብ ጉዳይ ሲነሳ እንደገና መነሳቱ ምናልባት እንግዲህ እንደሚታየኝ እነዚህ ከዚህ በፊት እዛ አካባቢ መሬት ሲፈልጉና ምናልባት ኤርፖርቶችም ሲሰሩ በዚህ የመን አካባቢ ደግሞ የመንንም ጭምር ሌላ ችግር ያስገቡ በተለይ የዚህ የአረብ አሚሬቶቹ አሚር መሐመድ በን ዛይድ የነበረው እቅድ አካል የሚሆን ይመስለኛል። ያ እቅድ ግን አንድ 4-5 ወር በፊት እንደምናስታውሰው ይህንን ትልቁ ጦርነት ከመነሳቱ በፊት ሳዑዲ አረቢያ መሐመድ በን ዛይድን ከዚህ ከየመን እንዲወጣ አዛ እንዳውም አስገድዳ የወጣበት ሂደት ነው የምናየው። በሌላ በኩል ደግሞ የዚህ የዓለም አቀፍ ሁኔታ አካል ሆነን የባህር ጥያቄያችን ይመለሳል የሚለው ግምት የኢትዮጵያ ሚኒስትር ማነው ጠቅላይ ሚኒስትር ካለው ምናልባት ይበልጥ የሚያወሳስብ ይሆናል። እሱ እንደሚመስለው አካባቢውን ያተረማምስ ይሆናል እንጂ ለተፈጠረው ሁኔታ ይበልጥ ጥንቅት ሁኔታ ይፈጥራል እና የተሻለ እድል ያመጣል ብለን አላስብም። እኔ ከዚህ በኋላ እነዚህ ያሉት መንግስታት ኤርትራም፣ ኢትዮጵያም፣ ጅቡቲም ሌሎቹ ወደ አንድ በሚመጡበት ሂደት ውስጥ ነው አፋሮቹም የሆኑ ሌሎቹ በአንድነት የፖለቲካሊም ሆነ ኢኮኖሚካሊ ኢንቴግሬሽን ውስጥ ይጠቀማሉ ብዬ አስባለሁ። ይሄ ግን በኤርትራ በኩል ደግሞ ይሄንን ስፔሲፊክ የሆነውን ጉዳይ ደጋግሞ ከአብይም በኋላ ሊመጣ ስለሚችል የአፋሮቹ ጉዳይ በልዩ መልክ የሚያዝ ጉዳይ ቢሆን የተሻለ ይመስለኛል ነው እንደ መፍትሄ። ያ በፒስ ነው እንጂ እንደዚህ በሚያስቡት በኃይል ሊሆን አይችልም ነው አባባለ። አንተ አሁን እንደ የኤርትራ አፋር ተወላጅ እንደመሆንህ መጠን ሁለት ዝሆኖች ሲጣሉ እንግዲህ ሳር ይረገጣል ነው የሚባለው። ህዝቡ አሁን የእውነት የአፋርን ህዝብ ግምት ውስጥ ያስገባ ስለነሱ ባሰበ ጉዳይ ነው ወይስ የራሳቸውን ህልም ወይ ማለት እኔ ሳየው ዶክተር አብይ እዩኝ ያበዛል እና ባህር ካልያዝኩኝ አልታይም የሚል አይነት ነው የሚመስለው እንጂ ስለ እንደ ማለት የኤርትራ መንግስትም ራሱን የቻለ ለአፋር ህዝብ ብዙ ችግርና ማለት እርሻው የሆነ ባህር ለአፋር ህዝብ እርሻው ነው። ባህሩን ከባህሩ ነጥሎ ለመኖር ሊኖር የፈረደ ያለው ያ ማለት ደግሞ ልክ አሳን ከባህር አውጥተህ ኑር ካልከው ሙት ማለት ነው። ስለዚህ
አይኖ ይረዳኛል። እና የአፋርን ህዝብ ግምት ውስጥ ያስገባ ነው ወይ ይሄ ንግግራቸው ወይስ የራሳቸው ህልም ነው? ምን ትላለህ እስኪ እንደ የአፋር ተወላጅ ኤርትራዊ አፋር ተወላጅ? ይሄ ነው እንግዲህ አንዱ ትልቁ ችግርና ይሄንን አሁን ልክ እንዳልሽው ይሄ በዚህ በቀይ ባህር ባህር ጠረፍ የሚኖረው የአፋር ህዝብ እንዳልሽው ኑሮ የተመሰረተው በባህር ነው። ንግዱም በዛው ላይ ነው የሚኖረው በአሳ ላይ ነው እና ነግዶ ደግሞ ወደ ሳውዲ አረቢያም ወደ የመንም ወደ ሌላ ሲወስድ የነበረው በዚህ አካባቢ ስለሆነ ደጋግመን የምንለው በአንድ በኩል የኤርትራ መንግስት ወይም የኤርትራ ተቃዋሚዎቹ አፋሮቹ ብቻ ሳይሆኑ ኤርትራ ውስጥ ያሉት ሌሎች ህዝቦቹ በአንድ ላይ ነው የተጨቆኑት የሚለው ሲኖር፣ በሌላ በኩል ደግሞ አፋሮቹ ያ ትክክል ሆኖ እኛ በተለይ አሁን እንዳልሽው የአፋር ሌላ የእርሻ መሬት ስለሌለው እርሻና መኖሪያ ዋና መሰረቱ ባህር እስከሆነ ድረስ ይህንን ጉዳይ በትክክል መታየት እንዳለበትና በመንግስትም ይሁን በተቃዋሚዎቹም ይሁን ይህንን የተለየ ሁኔታ በተለየ መልኩ መታየት አለበት ይላል። በሌላ በኩል ደግሞ ጀነራል ጻድቃን ደጋግሞ ያለው ነገር አለ። እኛ የምንጣላው በባህር ነው፣ ባህሩ የአፋር ነው፣ አፋሮቹ ደግሞ ትንሽ ናቸው ብሎ አንድ ጊዜ የሰጠው እንትን አለና ትንሽ በመሆናቸውን እንግዲህ መሬቱን እንወስዳለን አይነት አባባሎች ያሉበት ጊዜ አለ። በሌላ ጊዜ ደግሞ ሌሎች የሱ ጓደኞች ጌታቸው ረዳ ምንድን ነው የተባለው ይሄ የአፋር ማን ነበረ እና ለማንኛውም እኔ ይመስለኛል ይሄ ጉዳይ በአንድ በኩል እንትን መፍትሄ ማግኘት ያለበት ይመስለኛል፣ በኤርትራም በኩልም ነው። በሌላ በኩል ደግሞ እኔ አሁን ደጋግሜ የምለው ከዚህ በኋላ ይህንን መሬት አንዱ ወስዶ ከአንዱ ነጥቆ ሊጠቀምበታል እላለሁ ብሎ በሚያስብበት ጊዜ የሚጎዳው የአፋር እዛ መሬት ላይ ያለው የኛው የአፋር ህዝብ ብቻ ሳይሆን አንደኛ ይህንን በግድ የተወሰደው መሬት መጠቀም ይቻላል ወይ ነው? አይቻልም ነው። ከተቻለም ደግሞ ለዚህ አሁን ልክ በዚህ ባየነው መሰረት በዚህ በባበል መንደብና በባህር መተላለፊያዎች የሚመጣው ችግር ላየነው ለዚህ ለሁርሙዝ ለተባለው መተላለፊያ እንደታየው እንደ ማነቂያ የሆነና ይበልጥ ችግር ይፈጥራል። ይሄ በዚህ በቅርብ ጊዜ ደግሞ እንደገና እዛ አካባቢ ያሉት አናሳ መንግስታት ሳይሆኑ ትልቁ መንግስት እኔ ነኝ በሚልበት ጊዜ ይበልጥ ሌላ ችግር ይፈጥራል እንጂ የተሻለ እድል ለአካባቢው ህዝብም ይሁን ለዛ ለቀይ ባህር ጠረፍ አካባቢ ለሆኑት 8 መንግስታት ይመስለኛል። እነዛ ደግሞ ይህንን የአካባቢው ሴኩሪቲ እኛና ሲኪዩር እናደርጋለን እስካሉ ድረስ ሲኪዩር ማድረግ የሚችሉትን አሳይተዋልና እኔ አደገኛ የሆነ አድቨንቸር ወይም ጀብደኝነት ይመስለኛል ነው። ያ እንዳሉት ቃሉ ራሱ ጀነራል ጻድቃን እንቀማቸው ነው የሚለው። እንቀማቸው እንግዲህ ቃል በቃል ደግሞ ልጆች እያለን ቀማኝ እንላለን ማለት ያንተ ያልሆነ ንብረት መቀማት ነው ማለት ቃል በቃል እንቀማቸው ነው የሚለው። አንፎርቹኔትሊ በጣም ያሳዝናል። ከአንድ በእድሜም የህይወት ተሞክሮም እንትን ያሉ ማለት ነው። ይሄ የትግራይ ሁኔታ ላይ ያለ ደግሞ እዛ በረሃ ላይ ያለ ደግሞ እኛ የኤርትራን ሶቨርኒቲ እናከብረዋለን፣ የኤርትራን ህዝብ ምርጫ ይሉ ነበረ። አሁን ደግሞ በሌላ ካርታ ደግሞ ሲመጡ ስለዚህ ስለነሱ ስለራሳቸው እንጂ ህዝብን ግምት ያስገባ አይመስለኝም ማለት ነው። እስኪ ዶክተር አብይ በቅርብ ጊዜ እንደተናገሩት ኢትዮጵያ
ባህር በር ሳይኖራት ጸጥታዊ ኢኮኖሚም በቃ ማነቆ ሆኖብናል ብለው ነው የሚናገሩት። እንደሚታወቀው ግን በመለስ ጊዜ ነው ኢትዮጵያ ባህር ባልነበረባት ጊዜ ነው የኢትዮጵያ ኢኮኖሚ በጣም ቆንጆ ሁኔታ ላይ እድገት አሳይቶ የነበረው። ይሄ እንዴት ታየዋል? ይሄንን ሌላ ደግሞ የባህርን ጸጥታ ህዝብ ብዛት ስላለህ ብቻ በአንድ ፋክተር ህዝብ ብዛት ስላለህ የባህሩን ጸጥታ መጠበቅ ትችላለህ ወይ? አሁን የባህር ኃይል አቁመህ ኤክስፒሪየንስም ራሱ አለ የሚቻል ነገር ነው ወይ? እንደዛ አይነት ነገር በታሪኳስ ኢትዮጵያ አንድ እንትን አሳይሃለሁ እስኪ። በታሪኳም ኢትዮጵያ ይሄንን አብረን እናየዋለን። ይሄን እንደምታየው የእንትን ነው ማለት ነው፣ የኦቶማን ኢምፓየር ማለት የቱርክ ግዛት ነው። ይሄ ካርታ ብታይ ያለው ማለት ነው። ይሄ ግሪኑ ማለት ነው። እንደገናም በእንትን ጊዜም ይሄ ደግሞ የኢጅፕት ነው እንደምታይ ያለው። ይሄ የኢጅፕት ነው። ያ ይሄን እንዳየው ካርታው የኢጅፕት፣ ከዛ በፊት ደግሞ የቱርክ፣ ከዛ በኋላ ኢታሊ ነው የምትቀጥለው፣ ከዛ በኋላ እንግሊዝ ነው የምትቀጥለው። ኢትዮጵያ በታሪኳ ቀይ ባህር የቀይ ባህር ባለቤት ሆና ታውቃለች ወይ? ከየት የመጣ ነው ይሄ ንግግር? የእውነት ኢትዮጵያ የእውነት በኢኮኖሚ አለባህር አላድግም የሚል ጸጥታውንም እኛ ነን ህዝብ ብዛት ስላለን እናስከብራለን ማለት እውነት አለው ወይ? አሁን የባህር ኃይል አቁመህ ኤክስፒሪየንሱም እንዳልኩ ዘርዝሬ ያለው እስኪ እዚህ ላይ ምን አስተያየት አለ አንተ? ካብ ህዝቢ ናብ ህዝቢ ናይ ህዝቢ ብህዝቢ ድልድል ቃና ታሪክ ናይ ንሽቶ ዓቢ ኤሪሳት ድምፂ ውፅዓት